ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። عن ندير بن الحارث رضي الله عنه ክፍል 1 በአቡ ኡበይዳ ኢብኑ አልጀራህ ረዲየላሁ አንሁ የሚመራው ጦር በአልጃቢያ ሰፍሯል። በየዚድ ኢብኑ አቡ ሱፊያን ረዲየላሁ አንሁ የሚመራው ጦር ደግሞ በአልበቅላ ላይ ስፍራውን አድርጓል። በሹርሃቢል ኢብኑ ሐስነህ ረዲየላሁ አንሁ የሚመራው ጦር በጆርዳን እንዲሁም በአምር ኢብኑ አልአስ የተመራው በአልረባህ ላይ ሰፍሯል። የቢዛንታይን ኃይሎች ይህን የሙስሊሞችን እንቅስቃሴ ተገንዝበው በዚያን ጊዜ ኢየሩሳሌም ይገኝ ለነበረው ሄራቅሊጠስ ደብዳቤ ላኩለት። የሄራቅሊጠስ መልስ እንዲህ የሚል ነበር፣ እንደማስበው ከሆነ ከሙስሊሞች ጋር ስምምነት ብታደርጉ ይሻላል። እነርሱ የአዲስ ሃይማኖት ተከታዮች ሲሆኑ ማንም ሊያቋቁማቸው አይችልም። ከሻም ታላቋ ሶሪያ የሚገኘውን ግብር ግማሹ ልንሰጣቸውና እነርሱም የቤዛንታይንን ግዛት ላይነኩ የስምምነት ሰነድ ተፈራረሙ። ይህን የምትቃወሙ ከሆነ ሻምን ይዙና የቀረውን ግዛታችሁን ማጥቃታቸው አይቀርም። የቤዛንታይን ኃይሎች የንጉሠ ነገሥታቸውን አባባል ተቃወሙ። እንዲያውም በጣም ተናደዱበት። ሁኔታውን ከተገነዘበ በኋላ ሄራቅሊጠስ ሰራዊቱን እንዲሰበስብ አድርጎ ለጦርነት እንዲዘጋጁ አዘዛቸው። ከዚያም የሙስሊሞቹን ሰራዊት እንዲዋጉ የጦር ባታሊዮን የሚገጥሙ ብዛት ያለው ሰራዊት ወደ ግንባር እንዲያመራ መመሪያ ሰጠ። በዚሁ መሰረት በአምር ኢብኑ አልአስ ረዲየላሁ አንሁ የሚመራውን ጦር እንዲገጥም በወንድሙ ታድሐሪክ የሚታዘዝ 90,000 ሰራዊት አዘመተ። በጅርጅር የሚመራ 50,000 ሰራዊት የየዚድ ኢብኑ አቡ ሱፊያን ረዲየላሁ አንሁ ጦር እንዲዋጋ፣ በአርጃርኪስ የሚመራ ብዛት ያለው ሰራዊት የሹርሃቢል ኢብኑ ሐስነህ ረዲየላሁ አንሁ ጦር እንዲዋጋ፣ እንዲሁም በባክላህ የሚመራ 60,000 ሰራዊት የአቡ ኡበይዳ ረዲየላሁ አንሁን ጦር እንዲዋጉ ላካቸው። በዚህ ሁሉ የጦር ሰራዊት የተመኩ ቤዛንታይኖች በአምላክ አቡበከር ወደ ግዛታችን ሰራዊት እንዳይዘምት እንታገላለን አሉ። በሌላ በኩል የሙስሊም ሰራዊት አዛዦች ሊጋፈጧቸው የተዘጋጇቸውን ሰራዊት ብዛትና ሁኔታ ለአቡበከር ረዲየላሁ አንሁ በደብዳቤ ገለጹላቸው። አቡበከርና ዑመር ረዲየላሁ አንሁ የሚከተለውን በማለት መልሱን ጻፉላቸው። ሰራዊታችሁን ሁሉ በአንድ ላይ አድርጋችሁ በአንድ ሰንደቅ ዓላማ ስር ቤዛንታይኖችን ተዋጓቸው። እናንተ የአላህ ሰራዊቶች ናችሁ። አላህ ደግሞ ሰራዊቶቹን በመደገፍ ጠላቶቹን ድል ይነሳል። ቁጥራችሁ ትንሽ በመሆኑ ብቻ ለሽንፈት አትዳረጉም። የምትሸነፉም ከሆነ በሰራችሁት ኃጢአት ምክንያት ነው። ስለሆነም ኃጢአታችሁን ከመፈጸም ተቆጠቡ። እያንዳንዱ የጦር አዛዥም ሰራዊቱን በሰላት ወቅት ኢማም ሆኖ ያሰግድ። አቡበከር አስሲዲቅ ረዲየላሁ አንሁም እንዲህ አሉ፣ በአላህ እምላለሁ የክርስቲያኖችን ልብ ኻሊድ ኢብኑ አልወሊድ በመፍራት እንዲጠመድ ነው የማደርገው። ከዚያም አቡበከር ረዲየላሁ አንሁ ኢራቅ ለነበረው ኻሊድ ኢብኑ አልወሊድ ረዲየላሁ አንሁ ወደ ሻም እንዲመለስና እዛ የሚገኘውን ሰራዊት በበላይነት እንዲመራ ላኩበት። ሻም ያለውን ስራውን ሲያጠናቅቅ ወደ ኢራቅ እንደሚመለስ ተገለጸለት። በዚህም የተነሳ ሙስሊሞች በሙሉ በየርሙክ ተሰበሰቡ። አን ኑደይር ኢብኑ አልሐሪስ ረዲየላሁ አንሁ እንደተናገረው በዚያ የነበረው የሙስሊሞች ሰራዊት 40,000 ያህል ሲሆን የቤዛንታይኖች ጦር ደግሞ ከ200,000 በላይ ነበር። ኢክሪማህ ኢብኑ አቡ ጀህል ረዲየላሁ አንሁ እንደተናገረው ደግሞ የቢዛንታይን ቀሳውስትና መነኮሳት
ጦሩን ለአንድ ወር ያህል እኛን በርትቶ እንዲዋጋ ሲመክሩትና ሲያበረታቱት ቆይተዋል። አሁን ዑደይር ኢብኑ አልሐሪስ ረዲየላሁ አንሁ ከሮም ወታደሮች ጋር ሊፋለም በተፋጠነበት የሙስሊም ጀነራሎች ስለ ውጊያው ስልት እየተወያዩ ባሉበት ሰዓት አላህ በዚህ ዲን ሃይማኖት እንዴት እንደባረከውና የእርሱ የቅርብ ዘመዶችና የመካ ከሃዲያን ይህን እድል ሲያገኙ መሞታቸውን እያሰበ ይደነቃል። ለምሳሌ ወንድሙ አነድር ኢብኑ አህላሪስ እንዲህ ነበር፣ ሙሐመድ ቁርአን ወረደልኝ ይላል። ሆኖም ግን ይህ የሚናገረው ነገር ሁሉ አሮጊት የቤት እመቤቶች እየተሰበሰቡ የሚያወሩት ተረት ተረት ሲሆን ሁሉም ነገር ፍሬ ቢስ የሆነ ውሸት ነው። አልሐከም ኢብኑ አልዓስ ደግሞ እርሱ አስማተኛ ነው ይላል። አቡ ለሃብ ኢብኑ አብዱል ሙጠሊብና ዑቅባህ ኢብኑ አቢ ሙዓይጥ በነቢዩ ሰለላሁ ዐለይሂ ወሰለም ደጅ ላይ ቆሻሻ ይጥሉ ነበር። እርሳቸውም እኔ በሁለት እጅግ መጥፎ ጎረቤቶች መካከል ነኝ፣ አቡ ለሃብና ዑቅባህ ኢብኑ አቢ ሙዓይጥ፣ ሌላው ቀርቶ በበራፌ ላይ ሰገራ ይጥሉ ነበር ይላሉ። አንድ ጊዜ አቡ ጀህል ከነቢዩ ሰለላሁ ዐለይሂ ወሰለም ኋላ ሲራመድ አፍንጫውና አፉን በማሾልና በማንቀሳቀስ እያሳለቀ ሳለ ነቢዩ ሰለላሁ ዐለይሂ ወሰለም ዘወር ብለው ተመለከቱትና እንዲህ አሉ፣ እንደዚህ ሆነህ ቅር። ከዚያ በኋላ እስኪሞት ድረስ አፍንጫውና አፉን እንደዚያው እያደረገ ኖሯል። ሌላ ጊዜ ደግሞ ዑቅባ ኢብኑ አቢ ሙዓይጥ ነቢዩ ሰለላሁ ዐለይሂ ወሰለም ፊት ላይ ምራቁን ሲተፋ ምራቁ ተመልሶ ፊቱ ላይ በመለጠፍ ምልክት ሆኖበት ቀረ። በአንድ ወቅት አልሐከም ኢብኑ አልዓስ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ቤት መጥቶ ለመግባት እንዲህ ሲል ፍቃድ ጠየቀ። እርሳቸውም እንዲህ አሉ፣ አስገቡት። እርሱም ሆነ ልጁ ምዕመናን ከሆኑት በስተቀር ጥፋት ይገባቸው። እነርሱም አማኞቹ ጥቂት ብቻ ናቸው። ዝርዮች በሙሉ አታላዮች ናቸው። እነርሱ በእርግጥ የዚህን ዓለም ሽልማት ተሰጥተዋል፣ በመጪው ዓለም ግን ዕጣ የላቸውም። አልአስወድ ኢብኑ ዓብድ የጉስ ደግሞ የነቢዩ ሰለላሁ ዐለይሂ ወሰለም ባልደረቦች ባየ ጊዜ ሁሉ በማሾፍ እንዲህ ይላል፣ እነሆ የቄሳርና የኪስራን ድልቦች የሚወርሱ የምድር ነገስታት። እንዲሁም ነቢዩ ሰለላሁ ዐለይሂ ወሰለም ራሳቸውን ሲያገኛቸው እንዴት ነው ዛሬስ የሰማይ ወሬ አልመጣልህም በማለት ይሳለቅባቸው ነበር። አንድ ጊዜ ዑደይር ኢብኑ አልሐሪስ ረዲየላሁ አንሁ ዑስማን ኢብኑ አፋን ረዲየላሁ አንሁን አገኘውና እንዲህ አሉት፣ አቡ አልሐሪስ ሆይ አላህ መልእክተኛው ሰለላሁ ዐለይሂ ወሰለም ከባልደረቦቻቸውና ከሚያላግጡባቸው ሰዎች በቃቸው። ጅብሪል ዐለይሂ ሰላም ነቢዩ ሰለላሁ ዐለይሂ ወሰለም መስጊድ እያሉ መጣና እንዲህ አላቸው፣ አላጋጮችን በማጥፋት እኔ እንድበቃህ ታዝዣለሁ። ከዚያም አሉ ዑስማን ረዲየላሁ አንሁ፣ ከዚያም ወሊድ ኢብኑ አልሙጊራ ሲያልፍ ጅብሪል ዐለይሂ ሰላም ይህ ሰው እንዴት ነው ሙሐመድ አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም ከሁሉም ሰው የከፋ ነው አሉ። ጅብሪል ዐለይሂ ሰላም ወደ እግሮቹ ተመለከተና ከእርሱ ተንኮል እኔ እበቃሃለሁ አለ። ከዚያም አልዓስ ኢብኑ ዋኢል ሲያልፍ ጅብሪል ዐለይሂ ሰላም ተመልክቶ እንዲህ አለ፣ ይህ ሰው እንዴት ነው ሙሐመድ? ነቢዩ ሰለላሁ ዐለይሂ ወሰለም ይህ ከሰዎች ሁሉ የከፋ ነው አሉ። ጅብሪል ዐለይሂ ሰላም ወደ ተረከዞቹ ተመለከተና ከእርሱም ተንኮል እኔ እበቃሃለሁ አላቸው። አልአስወድ ኢብኑ አብዱል ሙጠሊብ ሲያልፍ ጅብሪል ዐለይሂ ሰላም እንዲህ አለ፣ ይህ ሰው እንዴት ነው ሙሐመድ? እርሳቸውም ይህ ከሁሉ የከፋ ነው አሉ። ጅብሪል ወደ አይኖቹ ተመለከተና እንዲህ አለ፣ ከእርሱ ተንኮል እኔ እበቃሃለሁ። አልአስወድ ኢብኑ አብድ የጉስ ሲያልፍ ጅብሪል ዐለይሂ ሰላም ይህ ሰው እንዴት ነው ሙሐመድ አላቸው። እርሳቸውም ከሰዎች ሁሉ ክፉ ነው አሉ። ጅብሪል ዐለይሂ ሰላም ወደ ሆዱ ተመለከተና እንዲህ አለ፣ ከእርሱ ተንኮል እኔ እበቃሃለሁ። ክፍል 1 በዚህ ተጠናቀቀ። በክፍል 2 በቀጣይ ሳምንት እስከምንገናኝ ድረስ ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው።
ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።